ማቴዎስ ምዕራፍ 16 ከቁጥር 13 እስከ 28 በጌታ ስም እንዲህ ይነበባል። ኢየሱስም ወደ ፊልጵዎስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆን ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያም ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ካህናት አለቆች ከጻፎችም ብዙ መከራን ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ ይገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንዶች አሉ። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ዛሬ እግዚአብሔር በዚህ ቃል ይናገረናል። አሜን። ክብር ለኢየሱስ ይሁን። ስንቶቻችሁ ከጌታ ለመስማት ዝግጁ ናችሁ? አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይናገረናል። አሜን። የምናገርበት ሐሳብ ራስን የመካድ ጥሪ በሚል ነው። የመጀመሪያው 5 ነጥቦችን አንስተን ለመነጋገር እንሞክራለን። የመጀመሪያው ታላቁ መገለጥ ነው። ራእዩ ወይም መገለጡ ለጴጥሮስ መጣለት። ከ13 ከ17 ባነበብነው ክፍል ጌታ ኢየሱስ ሰዎች እኔን ማን ይላሉ ብሎ ሲናገር የሰሚ አንዳንዶች ምን ይላሉ አሉት? መጥምቁ ዮሐንስ ነው፣ አንዳንዶች ደግሞ ኤልያስ ነው፣ ሌሎቹ ደግሞ ኤርምያስ ነው፣ አንዳንዶቹ ከነቢያት አንዱ ነው። ስለዚህ ጌታ ኢየሱስ እሺ እነሱ እንደዚህ ያሉ ለእናንተስ እኔ ማን ነኝ አላቸው። አሁን ጌታን በግል ማወቅ የሚያስፈልግበት ጊዜ ነው። አሜን። ጌታን በግል እንድታውቀው ይፈልጋል በሉት። እግዚአብሔር በግል እንድናውቀው ይፈልጋል። በግል አሜን። ሰሚ ሳይሆን በግል ኢየሱስ ያድናል። አንድ ሰው ሲናገር ክርስትና ትምህርት አይደለም የክርስቶስ መገለጥ ነው አለ። ካልተገለጠልህ ዝም ብለህ ሃይማኖት ብቻ ሃይማኖተኛ ሆነ የምትኖረው ዘመናችን ሃይማኖተኛ ሆነን እንዳንጨርስ እግዚአብሔር ይጠብቀን። አሜን። እና አንዳንድ ጊዜ አንዳንድ ሬስቶራንት ገብተን ሜኖችን እናያለን እና ሜኖ አይተን 30 ደቂቃ አንድ ሰዓት ቆይተን ብንወጣ እንጠግባለን እንዴ? እንጠግባለን ወይ? አዘን ስንበላ ነው አይደል የምንጠግበው? በተመሳሳይም መንፈሳዊ መገለጥ ካልመጣ መንፈሳዊውን ዓለም አክሰስ ማድረግ አንችልም። ስለዚህ ኤክስፒሪየንስ ማድረግ ያስፈልጋል። አሜን። ለዚህ ነው ሐዋርያው ጳውሎስ የጥበብና የመገለጥ መንፈስ እንዲሰጣችሁ እጸልያለሁ አለ። የሰማይ አባት እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ምን አደርጋለሁ አይደለም? ኤፌሶን 1:17 ላይ ያላቸው ምክንያቱም የልቦናቸው አይኖች እንዲበሩ አላቸው። የልብ አይን ካልበራ በዚህኛው አይን ከሰማዩ ጋር መገናኘት አይቻልም። ይሄኛው አይን ምድር ላይ እንድትኖር ነው የሚያደርገው። መንፈሳዊ አይን ያስፈልጋል። ስለዚህ ጴጥሮስ የተገለጠለት መንፈሳዊ መገለጥ ወይም ደግሞ የጥበብ መንፈስ አግኝቶታል ማለት ነው። አሜን።
የእውነት መንፈስ እሱ ወደ እውነት ይምራን። አሜን። የመገለጥ መንፈስ ያግኘን። አሜን። የጥበብ መንፈስ ያግኘን። አሜን። የማስተዋል መንፈስ ያግኘን። አሜን። የተውሶ መገለጥ፣ የተውሶ ክርስትና፣ የተውሶ ብዙ አያስኬድም። በግል ጌታ ማወቅ ያቆማል፣ ወደፊት ያራምዳል። አሜን። ኢየሱስ ጌታ ነው። እና ጌታን ምን አለው ጴጥሮስ? አንተ ማን አለው? የሕያው እግዚአብሔር ልጅ ነህ፣ ክርስቶስ ነህ አለው። ክብር ለኢየሱስ ይሁን። እሺ ቶሎ ቶሎ ብለን ሁለተኛውን ነጥብ እንመልከት። ሁለተኛው ነጥብ ወይም ሁለተኛው ጉዳይ ላይ ስንመጣ የማይቆም ቤተክርስቲያን። ጌታ ኢየሱስ ምን አለ? በዚህ ላይ አንተ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደሜን አልገለጠልህምና ብፁዕ ነህ አለው። ከዛ ምን አለው? አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እሠራታለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ ይታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል አለው። ክብር ለኢየሱስ ይሁን። እና ከዛ በኋላ ጌታ ይሄን እንዳይገልጡ ነገራቸው። ጊዜው ገና ስለነበረ የመከራን ጽዋ ጌታ ሊቀበል ስለሚገባው፣ ስለዚህ ቤተክርስቲያን ምን አደርጋለሁ? መሰረታለሁ። ይሄ በጣም ቴዎሎጂካሊ በጣም ብዙ የሚያነጋግር ነው። ግን እግዚአብሔር ቃል አንድ ቅዱስ መጽሐፍ በሌሎች ቅዱሳት መጽሐፍት ስለሚፈታ ሌሎችን ቅዱሳት መጽሐፍት ስንመለከት የማዕዘኑ ራስ ማን ነው ይላል? ጴጥሮስ ሳይሆን ማን ነው? ክርስቶስ ነው። ስለዚህ በዚህ ዓለት ላይ የሚለው ጌታ ኢየሱስ ክርስቶስ ሊነግረው የፈለገው ይሄ በመገለጡ ነው። አሜን። መገለጡ የእግዚአብሔር ልጅ ሕያው እግዚአብሔር ልጅ ነህ፣ ክርስቶስ ነህ በሚለው ነው። አሜን። ኢሳይያስ ምዕራፍ 28 ቁጥር 16 ቶሎ ቶሎ ነጥብ ለምትይዙ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። አሜን። መዝሙር 118 ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህችም ከእግዚአብሔር ሆነች፣ ለዓይናችንም ድንቅ ናት። ማርቆስ 12 ቁጥር 10 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ይህን መጽሐፍ አላነበባችሁ? ምን ሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ ምን አላቸው? ቁጥር 11 ላይ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ይህ ነው። ጴጥሮስ ራሱ የማዕዘኑ ድንጋይ ማን ሆነ ያለው? ኢየሱስ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ ሌላ የለምና። እንደዚሁም በመልእክቱ አንደኛ ጴጥሮስ 2:6 ላይ ምን አለ ሐዋርያው ጴጥሮስ? በመጽሐፍ እንዲህ ተብሎ ጽፏል፣ እንደው የተመረጠና የከበረውን የማዕዘን ራስ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም። ስለዚህ መሰራት መተከል ቤተክርስቲያን ቅዱሳን ያለብንና የተጠራ ነው። በማ ላይ ነው? በዚህ ሕያው ዓለት ላይ ነው። አሜን። እንዲሁም ምዕራፍ 2 ቁጥር 5 ላይ አንደኛ ጴጥሮስ ላይ ምን ይላል ሐዋርያው ጴጥሮስ? እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም። እንግዲህ ለክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከላሉና ለዚህ ደግሞ የተመደቡ ናቸው ይላል። እግዚአብሔር አምላክ ማስተዋልን ይስጠን። አሜን። ስለዚህ ሐዋርያው ጳውሎስም እንዳለው አንደኛ ቆሮንቶስ 3:9 ላይ እናንተ የእግዚአብሔር ሕንጻዎች ናችሁ፣ መሰረትም መሰረቱ፣ ከተመሰረተው በቀር ሌላ መሰረት ሊመሰርት ማንም አይችልም። እርሱ ማን ነው? ኢየሱስ ክርስቶስ ነው። ሲጩና ኢየሱስ ክርስቶስ ነው በሎ። አንደኛ ቆሮንቶስ 3 ቁጥር 11 አሜን። ማን ነው መሰረቱ? በማን ላይ ነው የቆምከው? አለቱ ማን ነው? የምትታነጸው በማን ላይ ነው? ኢየሱስ ጌታ ነው። በሰው ላይ አይደለም፣ በፓስተር ገሌ ላይ አይደለም፣ በሐዋርያ ገሌ ላይ አይደለም፣ በነብይ ገሌ ላይ አይደለም፣ በኢየሱስ ላይ። አሜን። እስቲ በኢየሱስ ላይ ነው በሎ። አሜን። በዚህ ዓለት ላይ ቤተክርስቲያኔን ሰራታል፣ የገሃነም ደጆች የማይቆም ነው አለ። የገሃነም ደጅ አይችለውም አለ። የትኛውም የጨለማ አሰራር
አያሸንፈውም፣ አያስቆመውም፣ አይረታውም። ኢየሱስ ያድናል። አሜን። አንድ ሰው ምን አለ ታዲያ ቤተክርስቲያን ለምንድነው ይሄ አቅምና ኃይል ይሄ አለት ለምንድነው በደም አይታየው የሚለውን ነካርገን ለፍ ምን አለ አንድ ሰው ሲናገር ይሄ ኤክስፒሪየንሻል ነው እንዳወራ ነው ቀደም መገለጥ ነው ግንኙነት ይፈልጋል ከኢየሱስ ጋር አሜን እስቲ ግንኙነት በሉ አሜን መተዋወቅ ይፈልጋል እና ምን አለ አንድ ሰው ሲናገር ቤተክርስቲያን የሞተችው በእግሯ ስለቆመች ነው በጉልበቷ ሳይሆን በእግሯ ስለቆመች ነው የሞተች ያለችው አለ ለምን ብትንበረከክ ብትጸልይ ሰማይን ታመጣለች አሁን ግን ብዙ መቆማ በዛች ስለዚህ ቤተክርስቲያን ኃይል አልባ ሆነች ብሎ ተናገረ ማያስፈራው ያስፈራት ማያስደነግጠው ያስደነግጣት ቤተክርስቲያን ስልጣኗን ስላላወቀች በክርስቶስ ላይ መቆሟን ስላልገባት ስለዚህ የጸሎት አቅም ጉልበት ስለተወሰደ ቤተክርስቲያን ደካማ ሆና ታየች እንጂ ቤተክርስቲያን ብርቱ ነች አሜን ክብር ለኢየሱስ ይሁን ዛሬ እንነሳለን አሜን የተውነው መሰዊያ እናድሳለን አሜን በኢየሱስ ስም እናድሳለን አሜን የገሃነም ደጆች አይችሉንም አሜን በኢየሱስ ስም እንበረታለን አሜን እግዚአብሔር አምላክ ይረዳናል አለታችን ኢየሱስ ነው አሜን እምነታችን በክርስቶስ ነው በሰው ላይ አይደለም አሜን ስለዚህ በሚታየው ሳይሆን በማይታየው በክርስቶስ በእግዚአብሔር ላይ ነው ደግሞ ይሄ ጌታ ይመጣል አንድ ቀን ይወጉትም ያዩታል አሜን ሶስተኛ ከቁጥር 21 እስከ 23 ስለ መስቀል ሞት ነው የሚናገረው ጌታ ምን አላቸው በመስቀል ሞት ይገባኛል በሽማግሌዎች በካህናት በአለቆች በጻፎች ብዙ መከራን ልቀበል ለሞት ይገባኛል የሰው ልጅ ብሎ ስለራሱ ነገራቸው ከዛ ምን አለው ጴጥሮስ ለብቻው ወሰደና ገሰጸው አይሆንብህ ጌታ ሆይ ከቶ ይሄ አይደስ መንፈሳዊ ይመስላል አይደል በጌታ በኢየሱስ ስም አሰናካዩ የተወጋ ይሁን የተመታ ይሁን ሾርት ከታሳየው አቋራጭ መንገድ ሁልጊዜ ዲያብሎስ እንደሱ ነው የሚያደርገው ለኃጢአት ሾርት ከት ለደስታ ሾርት ከት ባጭሩ የምታገኘበት መንገድ ይነግርሃል እንዴት አጭበርብረ ባለጠጋ እንደምትሆን ይነግርሃል እንዴት አታለ ገንዘብ እንደምታገኝ ያስረዳሃል እና ዓላማው ከእግዚአብሔር ፍቃድ ማሳት ነው ምን አለው ጌታ ምን አለው ተቀበለው ወደ ኋላ ሂድ አንተ ሰይጣን ብሎ ገሰጸው አይደለ ከጨለማ ጋር አብረን አንኖርም ክርስቶስ ከዲያብሎስ ወይም ከቤልዜቡል ከጣዖት ጋር ምን መጋጠም አለው ይላል አሜን ስለዚህ ክፉ እናባራለን አሜን ክፉ ከኛ ይርቃል አሜን ኢየሱስ ክርስቶስ ጌታ ነው ስለዚህ የደቀ መዝሙርነት ጥሪ ለሁላችን እግዚአብሔር አስቀምጧል ራስን የመካድ ጥሪ ነው ይሄ ጥሪ ጌታ ኢየሱስ ጽዋውን ለመጠጣት መከራውን ለመቀበል የእግዚአብሔርን ፍቃድ ለመፈጸም ፍቃደኛ ነበረ እና ታልፎ ለመሰጠት ለመገረፍ ለመዋረድ የውርደት የስቃይ ሞት ለመሞት ፍቃደኛ ነበር አንዳንድ ሰዎች ፕሬስ እንደሚባለው የክርስትና ህይወት መስዋዕትነት የሌለበት ቅድስና የሌለበት ንጽህና የሌለበት አድርገው ያቀርባሉ ይሄ ስህተት ነው ዋጋ ህይወት የተከፈለበት ነው የክርስትና ህይወት ለመዳን ከኛ ምንም አልጠየቅም ጌታን ለመከተል ግን ቢሊ ግርሃም እንዳሉት ሁሉ ነገራችንን ይጠይቃል ይፈልጋል በተለይ አሮጌ ህይወታችንን አሳልፈን መስጠት እሺ ቀጥሎ እናየዋል መቼም ቀዶ ጥገና የሚያደርግ ሰው ደስ ብሎት አይደለም ቀዶ ጥገና የሚያደርገው ግን ያ ከውስጡ ሊወገድ የተገባውና ህይወቱ ሊተርፍ ስለተገባው ህክምናው ማረክ ስለሚገባው ያን ፕሮሲጀር ይወስዳል ስለዚህ አንዳንድ ግዴታ የሚሆኑ ነገሮች አሉ እግዚአብሔር በህይወታችን የሚያሳልፈን ማለት ነው ክብር ለኢየሱስ ይሁን መታዘዝ የምንችልበት ጸጋ ያገኘን አሜን አራተኛው
ራስን የመካድ ጥሪ ነው። ከ24 እስከ 26 የተቀመጠው እኔን መከተል የሚወድ ቢኖር ራሱ ምን ያርግ? ይካድ። ራሱን ይካድ። ራሱን ይካድ። ራስ መካድ ማለት ምን ማለት ነው? ራስን መካድ ማለት ባጭሩ ከራስ ወዳድነት መውጣት ማለት ነው። ከራስ ፍቃድ መውጣት፣ ከራስ ዕውቀት ፍልስፍና መውጣት፣ ከግል ምኞት ፍላጎት፣ ከግል ፕራዮሪቲ መላቀቅ ማለት ነው። አሜን። ከራስ ተድላና ከራስ ምቾት በፍቃደኝነት መውጣት ወይም ማለት ነው። መሰዋት ማለት ነው። ይሄ ደግሞ ጸጋ ይፈልጋል። አሜን። ወንድምን ይቅር ማለት፣ ራስን ትውት ማድረግ፣ እህቴ ከኔ ትበልጣለች፣ ወንድሜ ከኔ ይበልጣል ብሎ ማሰብ፣ ራስን ዝቅ ማድረግ ለስጋ ይመቸው። ስለዚህ ለአዳም ስለዚህ ይሄንን ሳይሆን ፍላጎቱን ማለት ነው። ይሄንን መስዋዕት ማድረግ ይጠይቃል። እና ለሞራል ህይወት፣ ለግብረ ገባዊ ህይወት ኢየሱስን ለመምሰል የግድ ራስን መካድ ያስፈልጋል። ሁለት አለቃ በአንድ ቤት ሁለት አባወራ አይኖርም አይደለም? ኢየሱስ እንዲገዛን የልባችንን ዙፋን ለጌታ መስጠት ማለት ነው። ማንም በኋላዬ ሊመጣ የሚወድ ማንም ማለት ማንም ሁላችንም ያጠቃልላል። ጌታ ይርዳኝ፣ ጌታ ይርዳችሁ። ራሱ ምን ያርግ? የራሱን ፍላጎት ካልተወ፣ ስጋዊ ምኞቱን እምቢ ካላለ፣ ለእግዚአብሔር ፍቃድ እሺ ካላለ፣ የእግዚአብሔርን ፍቃድ ለመኖር ራሱን ካልሰጠ እኔ መከተል አይችልም። ስለዚህ የህይወታችን ማዕከል ክርስቶስ ሊሆን ይገባል። አሜን። አስተዋይ ወጥቶ ክርስቶስ ጌታን እያየን። አሜን። አንድ ሰው ምን ብሎ ተናገረ? ስለ እግዚአብሔር ያለን እይታ ማንነታችን ይወስናል አለ። እውነት ነው። ስለ እግዚአብሔር ያለን እይታ የተበላሸ ከሆነ የምንኖረው ህይወት፣ የሚኖረን የሞራል የግብረ ገብ ምልልሳችን፣ ቅድስናችን የወረደ ይሆናል። እግዚአብሔርን ስናውቅ፣ እግዚአብሔርን ማየት ስንችል፣ ኢየሱስን እያየን በጠባቡ በር በቀጭኑ መንገድ ጌታን እየተከተልን እሱን የምናይ ከሆነ ደግሞ እሱን እየመሰለን እንሄዳለን። አሜን። ሩጫውም እሱን እየታየ የሚሮጥ ነው። ወንድምህን ካየ ነገ ነው የምትሰናከለው። ነገ ያውም በዚህ ዘመን ማለት ነው። ኢየሱስን እያየን የምንሮጠው ሩጫ ነው ያለን። አሜን። ይሄ ጸጋ ደግሞ የተገለጠው ዓለማዊነትን፣ ኃጢአተኝነትን፣ የዓለማዊ ምኞትን ምን የሚያደርግ ነው? የሚያስክድ ነው። አሜን አሜን። የታላቁን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማንን በመምሰል? እግዚአብሔርን ለመምሰል። ትልቁ ጥሪ እግዚአብሔርን መምሰል። ያ ደግሞ ራስን መካድን ይጠይቃል። ለራስን ፍላጎት እምቢ ማለት፣ የራስን እይታ ነው ማለት፣ ዓለማዊ ምኞትን መካድ፣ ስጋዊ ምኞትን መተው መጣል። አሜን። አመፀኝነትን ነው ማለት ነቅተን መቃወም ይጠይቃል። ክብር ለኢየሱስ ይሁን። እግዚአብሔር የፍቅርና የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ራስን የመግዛት መንፈስ ነው። በቅድስና የሚያኖር መንፈስ ነው። ዓለማዊነትን አመፃን የሚያስክድ መንፈስ ነው እግዚአብሔር የሰጠ። ከኔ ጋር ናቸው ቅዱሳን? ዛሬ ጸጋ ያገኘናል። አሜን። ሰው ራሱን ያልካደ ሰው ለኢየሱስ መሪውን ያልሰጠ ነው ማለት ነው። ኧረ እሱ ይምራን፣ እሱ ይግዛን። አሜን። ማንነታችን ለሱ ይሁን። አሜን። ሁለንተናችን ለሱ ይሁን። አሜን። ስጋ ብልቶቻችን ለሱ ይቀደስ። አሜን። እግዚአብሔር አምላክ በእኛ ላይ ገዢ ይሁን። አሜን። ሕይወታችን ክርስቶስን ያማከለ ሊሆን ይገባል። አሜን። መሪው ላይ ተቀምጠን ምራኝ ማለት አንችልም። መሪውን ለቀን ምራኝ ማለት እንችላለን። ስሜትን፣ ፍቃድን፣ የነፍስን ዕውቀት ሁሉ መጣልን ይጠይቃል። የኢየሱስን መቀበል እውነቱ እሱ ስለሆነ ማለት ነው። አሜን።
ይሄ ደግሞ የአንድ ቀን ክስተት የአንድ ጊዜ ክስተት ሳይሆን ዕለታዊ የማያቋርጥ የህይወት ምልልስ ነው። መልካም ማንነት ክርስቶስን ወደ መምሰል ማደግን የሚጠይቅ ነው። ሐዋርያው ጳውሎስ ከኋላ ያለውን እየረሳ ወደፊት ከፊት ያለውን ለመያዝ ምን አደርጋለሁ? እዘረጋለሁ። እሱን እንዳውቀው አለ። እሱን እንድመስለው አለ ኢየሱስ። አሜን። ስጋዬን ደግሞ ምን አደርጋለሁ አለ። አንደኛ ቆሮንቶስ ምዕራፍ 9 ላይ ምን አለ? ስጋዬን ምን አደርጋለሁ? ጎስመዋለሁ፣ አስገዛዋለሁ። አሜን። ስለዚህ ምሽግን እንሰብራለን ይላል። በጸሎት ምሽግን እንሰብራለን። ስለዚህ አእምሮን ለክርስቶስ እንማርካለን። አእምሮአችን፣ ነፍሳችን፣ ህይወታችን ለሱ ሲማረክ ማለት ነው። መታዘዝ ሲሆን ራስን መካድ የራስን መብት ነው ማለት፣ የራስን ፍላጎት ነው ማለት። አሜን። እግዚአብሔር ይርዳን። አሜን። ይህ ካልሆነ እኔ መከተል አትችሉም ማለት ጌታ አትችልም። ስለዚህ ነው ብዙ ሰው ራሱን ስላልካደ ቸርች መጥቶ ዋና መሆን ይፈልጋል። ቦታ እንዲሰጠው ነው የሚፈልገው አይደል? ቸርች ብቻ አይደለም፣ ሁሉ ቦታ ዝቅ ማለት ይከብደዋል። ይቅር ማለት ይከብደዋል። ለራሱ ፍላጎት የሚኖር ነው። ከዛ ደግሞ ሲጸልይ እግዚአብሔር ሆይ ፍላጎቴ ላይ ምን አርግበት? ማህተም ምታበት እንጂ ፍቃድ ይፈጸም ብሎ አይጸልይም። እና አንድ ሰው እንደ ሲል ሰምቼዋለሁ። ፍቃድ ይሁን ብሎ መጸለይ ገና ያላደጉ ክርስቲያኖች ጸሎት ነው አለ። ኢየሱስ ሳያድግ ነው ማለት ነው መስቀል ማግስት ዋዜማ ፍቃድ ይሁን ብሎ ያለው። አቤት እግዚአብሔር አይንን ይክፈት። አሜን። አይን ሲታወር ከባድ ነው። ፍቃዱ ይሻለናል። አሜን። ፍቃዳችንን ጥለን ፍቃዱን መያዝ፣ ራስን ነው ማለት መሰዋት። ዳዊት ነፍሴን ዝም አሰኘዋት፣ ጡት እንደሚጠባ ሕፃን እንዳለው ዝም ማሰኘትን ይጠይቃል። ስለዚህ ጌታ ኢየሱስ በሉቃስ ምዕራፍ 9 ላይ በኋላ ሊመጣ የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ተሸክሞ ምን ያርገኝ? ይከተለኝ ይከተለኝ ይከተለኝ። ስለዚህ መስዋዕት ራስን ማድረግ ያስፈልጋል። አሮጌውን ሰው ኖ ማለት ያስፈልጋል። አሜን። ዓለማዊነትን ከልብ አውጥቶ መጣል ይጠይቃል። ያለበለዚያ አይሆንም ማለት ጌታ። አሁን ብዙ ሰው መርህ አይከተልም። ከዛ ደግሞ እግዚአብሔርን ከለምን አትባርከኝም ይላል። እንዴ መርህ መከተል አለብህ። መኪና የተሰራው መሬት ላይ እንዲሄድ ነው አይደል እንዴ? አየር ላይ ላብረራው ብለህ ብትሄድ ተከስክሰህ ትሞታለህ አይደለም እንዴ? በአየር ላይ ልወሰደው ብለህ እንደ ፕሌን ባለው ስፒድ ልንዳ ብለህ ብትል፣ በተለይ ኢትዮጵያ ውስጥ ብዙ ያው ሰፋፊ መንገዶች ብዙ ስለሌሉ ሰው ትጨርሳለህ። መርህ መጠበቅ አለብን። አሜን። እስቲ እግዚአብሔር የሚለውን ተመልከት በሉት። አጠገባችሁ ያለው ጌታ በነገር ሁሉ ማስተዋልን ይስጥ በሉት። ጳውሎስ ለጢሞቴዎስ እንዳለው የምለውን ተመልከት፣ ጌታ በነገር ሁሉ ማስተዋልን ይስጥ። አሜን። ስለዚህ ሐዋርያው ጳውሎስ እንኳን ገና አልያዝኩትም አለ። ገና እየጀመርን ነው። አንዳንዶቻችን ገና አልያዝነው። መንገዱ ራስን የመካድ ነው። የራስን ደህንነት፣ ሴፍቲ፣ ኮምፎርት፣ ምኞት፣ አምቢሽን ማስፈጸሚያ ሳይሆን ሁሉም መጣያ ነው። አሜን። ክብር ለኢየሱስ ይሁን። እኛ ደግሞ መጨመር ነው የምንፈልገው። ጌታ ደግሞ ኢየሱስ ሲጠራ ሰዎችን ኑና ሞቱልኝ ብሎ ነው የሚጠራው አለ። አንድ ሰው ሲናገር ኑና ምን በሉልኝ? ሞቱልኝ። እኛ ደግሞ ብለን የምንጠራው ኑና ኑሩ ብለን ነው። ስለዚህ ሰዎች ብዙ ፍላጎታቸውን ይዘው ይመጣሉ። ቸርች ጣሉ ስንላቸው ራሳቸውን መካድ ይከብዳቸዋል። ስለዚህ ይህንንማ እንዴት ይላሉ፣ በዚህማ አትምጣብኝ ይላሉ። ነገር ግን የዘላለሙን ሕይወት ለመያዝ ኢየሱስን መከተል ያስፈልጋል። አሜን። በራሳችን ዙሪያ ከመሽከርከር መውጣት አለብን። አሜን አሜን። አንድ ሰው ሲናገር እንደ መንፈሳዊ ኩራት ያለ አደገኛ ኩራት የለም አለ። መንፈሳዊ ኩራት፣ ቅዱስ ኩራት፣ ቅዱስ ትቢት እንበለው ምን ማለት ነው?
ሃይማኖታዊ ካባ የለበሰ መንፈሳዊ ካባ የለበሰ ኩራት ለእግዚአብሔር እንደሚቀና መስሎ ግን የራስን ፍቃድ ማስፈጸም ወንድምን መምታት እህትን መምታት ለእግዚአብሔር ቀናለው ብለን ወንድም ላይ መፍረድ የፍርድ ቃል ማውጣት ይሄ መንፈሳዊ ትዕቢት ነው። እግዚአብሔር ከዚህ ይጠብቀን። አሜን። አንዳንዴ ለእግዚአብሔር ክብር ብለን የምናረጋቸው ነገሮች የምናወራቸው ነገሮች እግዚአብሔርን ሳይሆን አዘይን እኛን ነው የሚያከብሩት። ያው ጌታ ልብን ስለሚያይ ማለት ነው። ሁሉም እንደዛ ነው እያልኳችሁ አይደለም፣ ግን እግዚአብሔር የልብ አምላክ ነው። አሜን። ስለዚህ ራስን ዝቅ ማድረግ መስቀልን መሸከም ይጠይቃል። አሜን። እግዚአብሔር ይርዳን። አሜን። የልባችን ዙፋን ኢየሱስ ይግዛው። አሜን። ጌታ ኢየሱስ በእኛ ላይ ንጉስ ይሁን፣ በነፍሳችን ላይ ንጉስ ይሁን፣ በስጋችን ላይ ንጉስ ይሁን፣ በመንፈሳችን ላይ ንጉስ ይሁን። እሱ ይግዛን፣ ማዕከላዊ ይሁንልን። ሃሌሉያ። ብዙ የተቸገርነው መሪውን እኛ ስለያዝነው ነው። ልቀቀው በሉት። አጠገባችኋለሁ። ቦታውን ልቀቅ በሉት። ለኢየሱስ ልቀቅለት በሉት። አሜን። ያችሁ የምንለቀው ነገር ነው የሚበዛው። ወደ ጌታ ስንመጣ እየለቀቀን እሱ እየያዘው እኛ እየተከተልነው እንሄዳለን። አሜን። ሕይወት ይብዛል በሉት። አጠገባችኋለሁ። አምስተኛና የመጨረሻው ጉዳይ 26-28 ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪሄድ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ አለ ጌታ። ስለዚህ የነፍስ ዋጋ ሰው ለነፍሱ ምን ቤዛ ይሰጣል? ምን ቤዛ ይሰጣል? ሊይዘው የማይችለውን ለማግኘት የማይችለውን የሚሰጥ ሰው ሞኝ አይደለም አለ አንድ ሰው። ሊይዘው የማይችለውን አንዳንድ ነገር ብዙ እንደክማለን፣ ለመያዝ እንሞክራለን፣ ግን አይጨበጥም፣ አይያዝም። ደግሞ ጥለነው ነው የምንሄደው። ስለዚህ በጊዜ መተው መስማማት ይሻላል። አሜን። አንዳንድ ሰው ገንዘቡ ንብረቱ አብሮ የሚቆይ ይመስለዋል። ተሰጥኦም ጊዜም ገንዘብም ጉልበትም ምድር ላይ የሚቀር ነው። ስለዚህ ልንይዘው አንችልም። ምድራዊውን ነገር ትተን ዘላለማዊ መሸመት መያዝ ያዋጣል። አሜን። የምንኖርላቸው ነገሮች በእውነት ክርስቶስ የሞተላቸው ነው ወይ ብሎ ይጠይቃል አንድ ሊዮናርድ ላቪንሂል የተባለ ሰው። ኢየሱስ ሞቶለታል ይህን ጉዳይ ሪሊ ኢየሱስ የሞተለት ነው ወይ? እኔ የሚያስጨንቀኝ ጉዳይ ማቴሪያሊዝም የራሴ ነገር ነው ዓለማዊ የሆነው ነው ወይስ ኢየሱስ የሞተለት ነው? ኢየሱስ ሞቶለታል ወይ ለዚህ ጉዳይ? ኢየሱስ ሕይወትን የሰጠለት ጉዳይ ነው ወይ? በእርግጥ ይሄ ጉዳይ ይሄን ነው መፈተሽ ያለብን። ቅድሚያ መስጠት፣ መገምገም፣ ግላዊ ምኞታችንን እይታችንን ቆም ብለን ማሰብ፣ ጊዜው ሳይረፍድ መንገድን ማስተካከል ያስፈልጋል። በተለይ በዚህ ዘመን በሰፊው መንገድ ላይ ብዙዎች ጌታ እንዳለው ጥቂቶች ናቸው ጠባቡ መንገድ ላይ የሚሄዱት። ወደ ጠባቡ መንገድ ለመግባት ምን በሉ ተጋደሉ ብሎናል። አሜን። ክብር ለኢየሱስ ይሁን። እና የሚያፍርብኝ አለ በመጨረሻ የሰው ልጅ ከመላእክቱ ጋር ሲመጣ ምን ይልበታል? ያፍርበታል። ለሁሉም እንደ ስራው ይሰጥ። አንዳንድ ሰዎች በወንጌል ያፍራሉ። አልገባንም። ጌታ ይርዳን። ቀኖቹ ክፎች ናቸው። ዘመኑን ዋጁ።
አሁን ዘመኑን መዋጀት ማለት የመቃብር ድንጋይ ላይ የሚሞላውን ዳሽ ምን እንደሚሞላ ማሰብ ካሁኑ ማለት ነው። ዳሿን ታውቃላችሁ አይደል? በዚህ ዓመተ ምህረት ተወለደ እስከዚህ ዳሽ አለች ማለት ላይ የሆነች ሰረዝ አይደለም እንዴ? ኢየሱስ ጌታ ነው። ኢየሱስ ካልመጣ ያው እንሄዳለን አይደለም እንዴ? በጊዜያችን ግን ያንን ዳሽ ለኔ ህይወት ክርስቶስ ነው፣ ሞትም ለጥቅሜ ነው ብሎ እንዳለው ኢየሱስን እየተከተልን እንድንኖርና እንድንጨርስ እግዚአብሔር ሁላችን ይርዳን። አሜን። እኔ ማን እንደሆንኩ ትላላችሁ አለ ጌታ። በግል እሱን ማወቅ የመስቀሉን መንገድ ማስወገድ ሳይሆን መያዝ። መንገዱ እሱ ነው። አጥብቀ መያዝ አለብህ። የመስቀሉ መንገድ፣ የቅድስናው መንገድ። አየህ፣ መስቀሉን ወርውረ ኢየሱስ ኢየሱስ ብትል አታገኘውም። ሌላ ኢየሱስ ነው። ከመስቀሉ ውጭ ያለ ኢየሱስ ሌላ ነው። ሌላ ኢየሱስ የሚባል አለ። እሱን ሌላ ጊዜ አስተምራችሁ። ሐዋርያው ጳውሎስ የጠቀሰው ሁለተኛ ቆሮንቶስ ላይ ሌላ ኢየሱስ፣ የመጽሐፍ ቅዱስ ኢየሱስ፣ የመስቀሉ ኢየሱስ። እዚህ የክርስትና ምልክት መስቀል ለምልክት ብቻ ሳይሆን ህይወትም ነው። መንገዱ ይሄ ነው፣ መስቀል ነው። መስቀል ከፊቴ ዓለም ከኋላ አይደለም እንዴ? ብዙ ጊዜ ሰዎች ሲሞቱ ነው ምን ዘምረው ቀብር ላይ መዝሙር። በየዕለቱ መዘመር ያለብንም መዝሙር መጨረሻ ላይ እንዘምረዋለን። እግዚአብሔር ይርዳን። ዊሊያም ቡዝ ዋናው አደጋ ሃይማኖት ብቻ ሳይሆን መንፈስ ቅዱስ የሌለበት ሃይማኖት ነው አለ። አሜን። እግዚአብሔር ይጠብቀን ከዚህ። አሜን፣ ይጠብቀን። ዋናው አደጋ መንፈስ ቅዱስ የሌለበት ክርስትና። እግዚአብሔር ከዚህ ይጠብቀን። መስቀል የሌለበት ክርስትና፣ እሳት የሌለበት ጸሎት፣ እሳት የሌለበት አገልግሎት። እግዚአብሔር ከዚህ ይጠብቀን። እሳቱ የሚመጣው እንደሚገባው ሲፈለግ ነው። ክብር የሚመጣው መስቀል ተጥሎ እሳት የለም። እዛ የጣለው መስቀል መጀመሪያ ማንሳት፣ መስዋዕት ራስን ያስፈልጋል። ጌታ ይርዳን።